መጀመሪያ ላይ ሳይሽ ስፖርተኛ ነበር ይመስልሽ ከዓለም ሁለተኛ ከአፍሪካ አንደኛ የወጣችው የሞዴል ሐሴት ደረጀ ጀርባ ያለችው ሴት ማናት? የዩኒቨርሲቲ መምህርት፣ አርኪቴክቸራል ዲዛይነር፣ የሚስ ወርልድ ኢትዮጵያና የሚስ ግራንድ ኢትዮጵያ አዘጋጅ ናት። ሞዴል ገነት ጸጋዬ። ሳሊም ነሽ። ሀያት ሚስ አፍሪካ ስትሆን ሐሴት ለታለው መወለድ ጭራሽ የታሰበች ማለት ነው። ገና ፍርሃት ከተሰማ ሬዲ አይደለም ማለት ነው። ለአገር ብቻ እንደመርፋት የሚከብድ ነገር አለ ማለት ነው። ከሄደች ቀን ጀምሮ ስሟን ረስተዋለች። ኢትዮጵያ ተብላ ነው ሄደች። ኢትዮጵያ ሴት ሞዴሎች ይጽፉልኛል ላይክ እስቲ እንደዚህ ላኪ እኔ ማላቀው ቦታ ላይ ልልካቸው አልፈልግም። 19 ራሱ ሐሴት ስለሆነች ነው ቻለች። ምንም እንደ ስዕል ተስላ ቆንጆ ሆና ብትሄድ ራሱ ምንም የሚታይ ነገር የለም። ሰው ይጠይቀኛል መቼ ነው የምትሄጂው? የት ነው የምትወኪው? ምናምን ምንም አውቀው ጉዳይ የለም። ከባዱ ነገር ምን ነበር የዛ ሰዓት? እዛ ስገባ የምር ማሲንቆን ይዤ መግባት ነው ያፈርኩት። ሚዲያ ከቨር አድርግልኝ ስትለው ሮጦ የሚመጣ ነው አይደል የሚመስል የኢትዮጵያ ጉዳይ ስለሆነ እንደዛ አይደለም አይምሰለ። አሁን ስታሸንፍ ነው ሁሉንም እንደዚህ በዚህ ጋር ምን የገጠመሽ ቻሌንጅ አለ? ሁሌ ነው እንደዚህ ማለት የሆነች ሴት መጣ የሆነ ነገር በቃ ታሳየናል ይችላል። ሁሌ 12 አመት እኮ ብዙ ነው። ከሐሴት በፊት የመጨረሻው መቼ ነበር? ኢትዮጵያ ያሸነፈችበት የሆነ ሁሌ የምትሻገርበት ብሪጅ አለ አይደል? የማይጠቅም ከሆነ ማቃጠል አለበት ብሪጁን። you have to build ሌላ ብሪጅ። አሁን ኤኒ ሰክሰስ ኮስት አለው። አንቺን ምን ኮስት አድርጎሻል? ስትወድቅ oh my god ማንም የለም። በቃ አልተቻለም በቃኝ። ሰላም የተወደዳችሁ እንደምን ቆያችሁ? ዛሬም በአዲስ እንግዳ ተመልሰን ተገናኝተናል። ከመጀመራችን በፊት ግን አንድ ነገር ልጠይቃችሁ ፈልጋለሁኝ። ከዚህ በፊት በነበሩን ፖድካስቶች ላይ ከ82% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነበር የሚመለከተው። አሁን ላይ ደግሞ ዛሬ ባየሁትኝ መሰረት ከ78% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ አንድ ነገር ልጠይቃችሁ ነው። ለእናንተ ይህንን ነገር ማድረግ በጣም ቀላል ነው፣ ለኛ ግን ብዙ ነገር ነው የሚጨምርልን። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። እጅግ በጣም አድርጌ ነው የማመሰግነው። ወደ ፖድካስታችን ገኒ እንኳን ደህና መጣሽ። እንኳን ደህና ቆያል። እጅግ በጣም አድርጌ ነው የማመሰግነው። ዛሬ እንግዲህ ከከፍተኛ ሀገራዊ ድል በኋላ ነው የተገናኘነውና ከኔ ጋር ግን ከጥቂት ጊዜ በፊት እንተዋወቃለን እና ደስ ብሎኛል ዛሬ በዚህ ሁኔታ ስለተገናኘን ስላየውሽ። ቴንክ ዩ በጣም። እኔም በጣም አመሰግናለሁ። yes አሁን ካለው ከወቅታዊ ሁኔታ እንጀምርና የሚስ ወርልድ ኢትዮጵያ ሞዴል ሐሴት መድረኩ ላይ ስታሸንፍ መጀመሪያ ውጤት መቼም ትሰሚያለሽ? መጀመሪያ ላይ ያው በላይቭ ነው ተከታተልኩት። ትሰሚያለሽ? ያየሽ ነበር እንዴ? ታዲያ ምን ተሰማሽ? አለቀስኩ። በጣም ሼክ ያረገ ነበር ሳይውና ኢቭን እንደዚህ ተያይዛ የሆነ በቃ ሰዓቱ የሚጠሩበት ሰዓት ነበር የረዘመብኝ በጣም ማለት ነው ከመጓጓት የተነሳ እና ያው ግን ጠብቀሽ ነበር? አለቀስኩኝ። በጣም ጠብቂያታለሁ ምክንያቱም ስትሬንግዟን አይቻለሁ። በጣም ጎበዝ ልጅ ናት። የሆነ ከእድሜዋ በላይ ሆና የምትኖር ልጅ ናትና በጣም ብዙ ፖቴንሻል አላት። ጠብቂያታለሁ ግን እንደ አገር ደግሞ የሱን ያህል ውጤት ደርሰን ስለማናቅ በቃ ቶፕ 20ም ከገባች ቶፕ 10ም ከገባች ያልኩኝ ነበር። ከዛ ግን ሰዓት በቃ በየቻሌንጁ ስትሬንግዟ እየጨመረ ሲሄድ እኔ አልዋሽም ጠብቂያለሁ ክራውን ይዛልኝ ትመጣ። ናይስ። እንግዲህ አሁን ላይ ከተማው እየተነጋገረ ነው በሞዴል ሐሴት ደረጀ ጉዳይና እሷ አሸንፋ እዛ ቦታ ላይ እንድትቆም ከጀርባ ያሉ በጣም ብዙ ስራዎች አሉ። በጣም ብዙ የታለፈበት መንገድ አለና ከሷ ጀርባ ደግሞ አንቺ ነበርሽ። ከጀርባ መሆን ማለትም አሸንፎ መምጣት ራሱን የቻለ ደስ የሚል ነገር አለው። አንድ ሰው አሸናፊ ሲባል የሚሰጣው የሆነ አይነት ስም አለ። እሱም ደግሞ ለራሱ የሚኮራበት ነገር አለ። ነገር ግን ከጀርባ የሚታለፉ ብዙ ፔኖች አሉ፣ ስሊፕለስ የሆኑ ናይቶች አሉ። ምክንያቱም ውድድሩ ረጅም ጊዜ ነበር አይደለ? እንዴት ነበር ፕሮሰሱን ንገሪን እስኪ። ሐሴት መወዳደር የጀመረችው ከሄደች በኋላ አይደለም። እዚህ ሆና ነው ላይክ የሚስ ወርልድ ኢትዮጵያ እዚህ ሲዘጋጅ
ስትመጣ በቃ ስትሬንግዟ በጣም እንጃ ፖቴንሻሏ ሁሉም ቦታ ላይ ይታይ ነበር እኔ ሀሴትን የሚገባት ሴት ነበረች ከመጀመሪያውንም በጣም ፖቴንሻል ያላት ልጅ ናት እና አገራችን እንደምታስጠራ እርግጠኛ ነበር ጃጅመንት ላይ ስንሰራና ኦልሞስት 12 አመት ሆኖኛል ለራሴ 2013 ላይ ሄድኩኝ ሚስ ወርልድ ከዛ በኋላ ነበር ማወዳደሩን የጀመርኩት ማለት ነውና ከዛ ጊዜ ጀምሮ እናዘጋጃለን ከዛ ግን ምንም ውጤት አላገኘንም ከዛ አየነው ላይክ የቱ ጋር መስተካከል ይችላል እንደ ሀገር ሊወክሉ ነው የሚሄዱት ግን የኮሙኒኬሽን ስኪል ደግሞ ከሌለ ሄደ እዛ የምታወራበት መንገድ አይኖርም ለማስተዋወቅ ብዙ ፖቴንሻል ሊኖርህ ይችላል ግን ኮሙኒኬሽን ስኪሉ ከሌለ የለም ኤኒዌይ እና የሚስ ወርልድ ኢትዮጵያ ውድድር ላይ ያደረግነው እሱ ነበረ ኮሙኒኬሽን ስኪላቸው ለብቻ ታይተዋል ፊዚካል አፒራንሳቸው ለብቻ ታይቷል ኮንፊደንሳቸው ለብቻ ታይቷል ኤቭሪቲንግ የራሱ ፌዝ ነበርውና እሱን ሰብራ ወጣች ልጅ ናት ዝም ብላ ሳደንዴ የመጣች ልጅ አይደለችም 19 አመቷ ነውና ለኢንዱስትሪው ገና አሁን ነው የመጣችው ለውድድሩ ግን ድንገት የመጣች ልጅ አይደለችም ኦሬዲ እኔ ቤተሰቦቿን ማድነቅ ፈልጋለሁ በጣም ብዙ ነገር ሰርተዋል እሷ ጋር በጣም ማለት እኔ እንጂ አንዳንዴ ሳወራት እንደ ታላቂም ትመስለኛለች በጣም ማቹርድ ናት በቃ ውስጧ ያለው ፖቴንሻሏ ለማውጣት ማታረገው ማጥረው ነገር የላትም እና ሰው አሁን ያወቃት ሞስሊ ስታሸንፍ ኢቭን ከማሸነፏ በፊት አንድ ሚዲያ ወይ ሁለት ሚዲያ ምናምን ፖስት አድርጓት ቢሆን ነውና ልክ ስታሸንፍ ነው ስታረጋቸው የነበሩ ነገሮች በሙሉ ይወጣሉት እየታዩ ያሉት ምናምን እሷ አሁን አይደለም የጀመረችው እሷ ቆይታለች ከጀመረች ከሚስ ወርልድ ኢትዮጵያ በኋላ ካሸነፈች በኋላ በጣም ብዙ ስትጥር ነበር በጣም ብዙ ነገር ሰርታለች ስንት እንዳልከው ስንት በጣም ስሊፕለስ የሆኑ ለሊቶች አድራለች ስንት ቦታ ተንከራታለች ስንት ነገር ብቻ መግለጽ አይቻልም ለምን አገርን ወክላ ነው የምትሄደውና በጣም ብዙ ነገር ሰርታለች ውድድሩ መጨረሻ ላይ ታየላት እንጂ እቺ ልጅ መወዳደር የጀመረችው ገና ሚስ ወርልድ ኢትዮጵያ ለመወዳደር ስትመጣ ጀምሮ ነውና በጣም ከባድ ነበር ግን ሰክሰስፉል ነበር ብዙ ጊዜ ደግሞ ምንድነው እኔ ምን እላለሁ ብዙ ጊዜ እግዚአብሔር ያለበት ቦታ ላይ ከደከምን መጨረሻውን ታገኛለህ ኤኒዌይ የሌለበት ቦታ ላይ ግን ብትደክም መጨረሻው ልፋት ይሆናልና እሷ ሁሌም ትላለች like ቤተሰቦቼን እግዚአብሔርን ትላለችና እግዚአብሔርን ይዛ የምትጓዝ ልጅ ስለሆነች ገና ብዙ ደረጃ ላይ እንደምትደርስ በጣም እርግጠኛ ነኝ ይሄ እኮ ነው በቃ ሰው ያልተረዳው የማስበው ሳታሸንፊ ማንንም ሰው አያጨበጭብልሽ እንዴ በጣም ማንንም ሰው ቼክ አያረግሽም ማያይሽም ስታሸንፊ ግን ኢቭን ሄደሽባቸው የነበሩ ቦታዎች ሁሉ መልሰው ይመጣሉ የከለከሉሽ ሁሉ ነይ ማለት ይጀምራል እንደዛ አላጋጠመሽ አንዴ አለ በጣም ሚስ ወርልድ ሄዳ ለመወዳደር ቀላል ነገር አይደለም እዛ ሄዳ አንድ ወር መቆየት አለባት ኃላፊነቱ የኔ ነው ናሽናል ዳይሬክተር ነኝ እንደ ኤጀንት ለነሱ የላይሰንስ የምትከፍለው ፔመንት አለ ቀላል ፔመንት በጣም ብዙ ነው እና እነሱ ታስተካክላለ ትኬት ማስተካከል አለብን ብዙ ነገር አለ ልብሶቿ ሬዲ መሆን አለባቸው ኤቭሪ ስፖንሰር ለማግኘት በየበሩ አንኳክተናል እሷ ብቻ አይደለችም ቲም አለ የሚስ ወርልድ ቲምና የራሳቸው ላይክ 3ም ሆኑ 4ም ሆኑ እየሞከሩ ነበር ግን አንንጃ የአገር ጉዳይ ሆኖ አንድ ሰው ሁለት ሰው 4ም 5ም 10ም ብቻ ቢሰራ በቂ አይደለም ከዚህ በኋላ እንነካካለን በያስባለሁ ከዚህ በኋላ የሆነ ሚስ ወርልድ ኢትዮጵያ ሲባል ሁሉም ጭንቅላት ውስጥ ሀሴት ትመጣለች በያስባለሁና አግዙኝ እንደዚህ ነው ስትል እንኳን የሆነ የማሸነፍ ፖይንቱን ይዘው የሚያግዙ ሰዎች ብዙ ይኖራሉ በያስባለሁ ለአገር ብቻ እንደመልፋት የሚከብድ ነገር አለ አይመስለኝም በነገራችን ላይ ልክ እንደዚህ አይነት እንግዶችን በተረጋጋሚ እንድጋብዝላችሁ የናንተ ሰብስክሪፕሽን ያስፈልገናል ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ ሀሴትን ነው እንግዲህ አሁን ላይ በደንብ ሚዲያው ላይ ሞታ አሁን ባለውም ድል ግን 12 አመት እየሞከርሽ ነበር እየሰራሽ ነበር ተስፋ ቆርጬበት ጊዜ አልነበረ አንዴ አለ ተስፋ ቆርጬ ያቆምኩበት ጊዜም ነበርና ከዛ የኒው ሀብ ባለቤቱ ጓደኛዬ ነው ከዛ አቤል ማለት ነው አቤል ጓደኛዬ ነው ያው ናሆምም አሁን ማናጀሩ የሚሰራው ጓደኞቼ ናቸው እና ምን አረግሽው አለኝ like ሚስ ወርልዱ እንዴት ሆነ ምናምን ሲለኝ አይ ናሆሜ አሁን ደከመኝ አልኩት ምን እንደደከመኝ ለአገር ነውና ብቻዬን በቃ ሰራለው እልካቸዋለሁ ይመጣሉ መሄዱ ብቻ አይደለም እንዳልኩ ነው
ብዙ መክፈል ያለብኝ ሳክሪፋይስ አለ ሚስ ወርልድ ደግሞ ከዓለም ትልቁ ፓጀንት ነው ሶ እዛ እንዲገቡ ብዙ ላይክ እንደ ናሽናል ዳይሬክተር ማድረግ ያለብኝ ነገር በጣም ብዙ ነው ሶ ሁሌ እንደዛ አደርጋለሁ የላይሰንሱ አለ ቲኬት ይባላል ከዛ ልብሳቸው ሬዲ ማድረግ አለብን ኤቭሪ ዲዛይነሮች መለመን አለብን እኔ አልዋሽም የራሴን ልብስ ሰጥቼ ላኳቸው ሴቶች በጣም ብዙ ናቸው አድኖ የሰሙኝ ከሆነው ያስታውሳሉ ብዬ አስባለሁ የሱን ያህል ተጨንቀን ከዛ ልክ እንደዛ ሆኖ እየሄደ ያለ የሆነ ሰዓት ላይ ግን ለምንድን ነው እንደዚህ መለፋው አልኩኝ ማለት እኔ ብቻዬን እንደዚህ ዝም ብሎ እንደ ቢዝነስ አስበው ትልቅ ነገር ሰርተለት ምናምን ኮን የምታገኘው ነገር አለ ይሄ ግን በቃ የሆነ ነገር ትንሽ ነገር ይዘጋጃል ከዛ ሄዳሉ ደርሰው ይመጣሉ እና እንደገና የሚቀጥለው አመት እስቲ ሞክራታለሁ ላለው ከዛ አንዳንዴ በቃኝ ማለት አለብህ በቃ አልተቻለም በቃኝ ከዛ በቃኝ በያቆምኩትና ከዛ ናሆሜ እንደዚህ ለምን አታረጊ ምናምን ሲለኝ እኔ እንጃ ናሆሜ ደከመኝ ምናምን ስለው እንዴ ለምን ማለት ሁላችንም በቻል ነው መንገድ ላይ እሱ አሁን የሞዴሊንግ ኤጀንሲ ያለው ማሰልጠን ይችላል ፎከስ አለ ፎቶግራፊ ምናምን ሲያስፈልገኝ ፎቶግራፊውን መሸፈን ይችላል ኢንፋክት ፎከስ በጣም የቅርብ ጓደኛዬ ነውና ከዛም በላይ ነው የሚሰራው ለሚታየው የፎቶግራፊውን ብቻ ስለሆነ ነው እንጂ ምንም ኤኒቲንግ ላይክ ናና እንደዚህ አምጣ ብለህ ብትልከው ምንም ወደ ኋላ ማይል ሰው ነው ፎከስ አለ ኤርሚያስ ፓሽን ፕሮሞሽን አለ እሱ የሚዲያውም ይሰራል ኤቭሪቲንግ ኦርጋናይዝ ያደርግነው ምናምን ለምን አንሰራም ማለት ከዛ አይደለ በቃ እስቲ እንሞክረው ብለን ነው የጀመርነውና ከዛ ምን ላይ ፎከስ አደረግን እስካሁን ስንሰራ የጎደለው ነገር ምኑ ላይ ነበረ ብለን ቁጭ ብለን አወራን ከዛ አትሊስት የሚገባት ሴት መመረጥ አለባት የሚገባት ሴት ከተመረጠች በኋላ ሌሎቹን እስቲ በኋላ ምን ደርስባቸው ነገሮች ናቸው ስለ ፋይናንሻል ኢሹ ምናምን ማለት ነውና ከዛ በቃ እንደዛ ተባባልን ኦኬ የላይሰንሱን ያስተካክላለሁ ቲኬት ኢትዮጵያን ኤርላይንስ እንደዚህ እናደርጋለን ምናምን ኢዚሊ ነው የጀመርነው ማለት ነው ኮምፕሊኬሽኖች ይኖራሉ ላይክ 10 ጃጆች ናቸው የነበሩት ምናምንና 10ዎቹም አንድ ሰው ላይ መርጡ ይችላሉ እንደዚህ ሊሆን ይችላል ምናምን በኮሙኒኬሽን በእጅ ብልጫው ላይ ያረግንበት ጊዜ ነበር በጣም በቃ ላይክ የመጨረሻ ኮምፒቲሽን ላይ ሲደርሱ ሁሉም አንድ አይነት ፖይንት የነበራቸው ሴቶች ነበሩ ሶ እኛ ሁላችንም ደስተኞች ነበር ፋይናንሻሊ ሰፖርት ያደረገን ሰው የለም ግን እንደ ቲም ግን የየራሳችን የምንችለው በአቅምም በምንም ብቻ ኢቨንቱ ተዘጋጀ ሰው ጥሩ ነበረ ሐሴትን የምታክል ሴት አገኘን መረጥን ከዛ ግን ልክ ከተመረጠች በኋላ ለመላክ ለምን ፋይናንሻሊ ሰፖርት ያደረገ ስፖንሰር ስላልነበረ እኔም ከላይሰንስና ከምንም አልፌ ለሷ የማግዛት ፋይናንሻሊ በጣም ከባድ ነበር ሶ ቤተሰቦቿ በጣም ሊደነቁ ይገባል ነበሩ ቀጭ ልጅ ድሪማ ነው ስለዚህ ምንም ቢሆን ከምንም እኔ ከአፋቸው ትቶም ቢሆን ያረጉላት ይመስለኛልና ኤኒቲንግ የሚገባቸው ቦታ ላይ ቤተሰቦቿ ነበሩ እኛም በቃ በሚገባን ላይ ከንቲሙም እንዳልኩ በብርም ካልሸፈነ በቴክኒካል ነገሮች በኢንካይንድ የሚያደርጓቸው ነገሮች ሁሉም ነበረ ሶ እንደዛ ብለን ያው ደረሰ ቀኑ ከሄደችበት ጀምሮ እሷም ብለዋለች ላይክ ኢንተርቪው ስትደረግና ከሄደች ቀን ጀምሮ ስሟን ረስተዋለች ኢትዮጵያ ተብላ ነው ኢትዮጵያ ሄደችበት ኢትዮጵያና እኔ እንጃ በጣም ያስደስት ነበር ፕሮሰሱ ግን እሷ በጣም ጠንካራ ስለሆነች ነው እኔ 12 አመትም ሊያዘው እኔ ፖይንቱን ነው የሰጧት መንገዱን ነው የሰጧት እኔ ማረጋው እንደ እህት እንደ ሴት ሞዴሎች ይጽፉልኛል ላይክ እስቲ እንደዚህ ላኪ እኔ ማላቀው ቦታ ላይ ልልካቸው አልፈልግም ለኔ እዚህ ነው እርግጥ አሁን ጽፌላቸው እንደዚህ ምናምን ብል መሄድ ይችላሉ ግን እዛ ሄደው የሚያገኙት የሚደርስባቸው ምን እንደሆነ ካላወቅኩኝ ልልክ አልችልም ወላጅ እኮ ለኔ አምኖ ሲሰጠኝ የሐሴት ወላጆች እኮ ለኔ አምኖ ሲሰጡኝ ገና 19 አመቷ ነው እዛ ሄዳ የምታገኘው ነገር እርግጠኛ ሳልሆን ከላኳት ይሄ እኮ በጣም ከባድ ነገር ነው እና እኔ ሁሌ የምለው ሴፍ የሆነ ኢንቫይሮንመንት ካልሆነ እኔ እጄን አላስገባም ሶ የሐሴት ሰላም ላይክ እዛ ሄዳ ምንም የማታፍርበት ራሷን ከገለጸች ምታሸንፍበት ምታሳይበት ብዙ ነገር እንደሆነ እርግጠኛ ነበርኩኝና ሶ ወላጆቿ እንደዛ አምነው ስለሰጡኝ ላመሰግናቸው ይገባኝ መመስገን አለባቸው ሁሉም ቦታ ላይ ወላጅ ሰፖርት ያደርጋል ማለት አይደለም ናሆሜ ሁሌ ይላልና ሴቶች ለመወዳደር ሲመጡ ለመሰልጠን ሲመጡ እሱ ኤጀንሲ ላይ ጫማቸውን ቦርሳ ውስጥ ደብቀው የሚመጡ አሉ ግን ይለኛልና ፋሚሊ ሰፖርት ስለማያረጋቸው እኔ ፋሚሊ ሰፖርት አለማረጉ አልፈርድም ለምን ኢንዳስትሪው ገና ብዙ መሰራት አለበት እኔም ቢሆን ልጄ አውጥቼ ለሰው ስሰጥ
እርግጠኛ ያልሆንኩበት ነገር ላይ መስጠት አልችልም ሶ ኢንዱስትሪው በጣም ከባድ ነው ይሄ ነው ማለት ይከብዳል አሁን ግን በጣም ከባድ ነው ኢንዱስትሪውና እኔ ወላጆች ላይ አልፈርድም ግን በቃ አጠገብ ሆነው ደግሞ እንደዚህ ሳፖርት አድርገው ልጃቸውን እዚህ ላይ ሲያደርሱ ደግሞ ልናመሰግናቸው ይገባልና እኔ እንግዲህ የሐሴት ወላጆች ቤተሰቦች አጠገባ የነበራችሁ ሁላችሁም ሰዎች በጣም ላመሰግን ፈልጋለሁ ሴፍ የሆነ ኤንቫይሮንመንት ክሬት አደረኩኝ ትክክለኛዋን ሴት መረጥኩኝ እዛ የሚያስፈልጋት የሚሸፈነው ነገር ተስተካከለ ምናምን ጋይድ አድርጊያታለሁ ግን በዛ በተረፈ በጣም ብዙ ሰው ነው አጠገባ የነበረው ላይክ እና ቤተሰቦቿን መመስገን ያስፈልጋል ያ ሶ ወደ ኋላ ልመልስሽና አሁንም እዚህ የነበረው ውድድር ላይ 200 ሰው አካባቢ ነው መጀመሪያ ላይ የነበረው ከባዱ ነገር ምን ነበር የዛ ሰዓት 200 ላይ ያሉ ከባድ አልነበረም ለምን ኦሬዲ የጃጅመንት የምንፈልጋቸው ፖይንቶች ነበሩ ሶ እነሱን ጃጅ ያረግን ካስቲንግ ያረግን አረግናቸው ላይ መጀመሪያ ከነና ኦሜጋ ምናምን ነው ካስት ስናረጋቸው የነበረው ለከ የመጨረሻ ጃጆቹም ሳይመጡ በፊት ማለት ነው ሶ ያው ክራይቴሪያ አለው ሶ ክራይቴሪያውን አይተን ሴቶቹ ገና መስተካከል ካለበት ላይ ወካቸው ሊሆን ይችላል አነጋገራቸው ሊሆን ይችላል እድሜያቸውም ልጆች የመጡ ነበሩ ላይ ገና 16 አመታቸው 17 ከ17 ነው የሚለው ግን እኔ ማለት እውነቱን ተናገሪ ካልከኝ 17 አመቷ በጣም ብዙ ቻሌንጅ አለው ለመሄድ ጭንቅላቷ ልትቀበለው ማትችል ላይ አቅም የሚያስፈልጋቸው ነገሮች አሉና 17 ተው 19 ራሱ ሐሴት ስለሆነች ነው የቻለችው ሶ ቀላል ነገር አይደለም ዝም ብለን ሚስወልድ ተብሎ አሸንፋ ምናምን ስትታይ እንደዛ ይመስላል ግን እንደዛ አይደለምና መግቢያው ክራይቴሪያ 17 ነው ግን ስቲል 16 ሆነው ወላጆች ይዘዋቸው መጥተው እባክሽን ብሎ ይለመኑ ነበሩ በቃ ይግቡ ከዛ እስቲ አመት 2 አመት ሰጧቸው እንደዚህ ሰው እነዚህን ፊልተር አደረግን ከዛ በኋላ ነው ጃጆቹ የመጡት ማለት ነው ሶ ከ100 ኤግዛክት ቁጥሮቹን አሁን እንትናለን ብቻ 100 ደረሱ ከዛ በኋላ ጃጆቹ መጡ ፕሪሊሚናሪ ተደረገ ሶ ከፕሪሊሚናሪ ወደ ቶፕ 40 ገቡ ሶ ከዛ ነው ውድድሩ የጀመረው ቶፕ 40 ሲባል ኤቭሪቲንግ ስፒቻቸው ኮንፊደንሳቸው ኢንተርቪው ነበራቸው ወካቸው ኤቭሪቲንግ የታየ ነበር እስከ መጨረሻ ሄደውና የመጨረሻ ቀን ላይ ሀፕን ያደረገ ነገር አይደለም ከመጀመሪያው አይተን ነበር ያስገባናቸው ሶ ከባድ ነበር ብዬ አላስብም ለምን ጃጆቹም ብዙ ናቸው 10 ናቸውና ሁሉም የየራሱ የሚያስቀምጠው ፖይንት አለ እየተደመረ ነው የሚሄደው ምንም እንደውም ከባድ የነበረው መጨረሻ ላይ ነው ላይክ እንዳልኩ ነው ተመርጠው በጣም ስትሮንግ የሆኑ ሴቶች ሲቀሩ ከነሱ አንደኛዋን መምረጥ በጣም ከባድ ነበር እንጂ መጀመሪያ ላይ ብዙ ከባድ አልነበር ከሐሴት በፊት የነበሩት ላይ ከሐሴት በፊት ሳይሆን ከሷ ጋር ሲወዳደሩ የነበሩ 3 ነው አይደል መጨረሻ ላይ የቀሩት ሶ ሐሴት 5 ናቸው ከአምስቱ ነው ስለዚህ አሁን ከአምስቱ ሐሴት ከመመረጧ በፊት የአራቱ ጋር የነበረው ሪአክሽን ምን ይመስል ነበር አምስቱ ለጥያቄና መልስ ነበራቸው ሶ ጥያቄና መልሱ እንዳልኩ ነው ሙሉ ውድድሩ የነበረው በእንግሊዘኛ ነው ለምን በአማርኛ በጣም በደንብ የሚያወራ ሰው አለ ከዛ ልክ ላንጉጅ ስትቀይርበት ግን ምንም የለምና ኢንተርናሽናል ላይ ሄደው በአማርኛ ብታወራ ማን ይሰማታል ስለ ቋንቋችን ስለማፈር አይደለም ከሱ ጋር የሚያገናኝ ነገር ምንም የለው ኢንተርናሽናል ላይ ሄደ ኢንተርናሽናል ላንጉጅ ከሌለ በስተቀር ምንም ታሳየው ነገር የለም ትረስት ሚ አሁን ሐሴት ቶፕ 40 ገባች ከዛ ቶፕ 20 ገባች አይደል የምታወራው ነገር ከሌላት ከዛ በኋላ ምንድነው የነበረው ስፒቿ ነበረ ጥያቄ ነበረ እነሱ ነገሮች ባታረጋቸው ነው ምንም እንደ ስዕል ተስላ ቆንጆ ሆና ብትራሱ ምንም የሚታይ ነገር የለምና ከዛ ለዛ ነበር ላይ ጥያቄው ምናምን እንደዛ ያደረግነው ሶ ጥያቄ ተጠየቁ ወካ አደረጉ and then ያኔ ነው ወደ ዲስከሽን የገባነው ጃጆቹ ሁሉም ተሰበሰቡ እኔ በበኩሌ ጃጅመንት ላይ አልነበርኩም እኔ ጃጅመንት ላይ መግባት አልወድም ለምን ሴቶቹን ጋይድ ማድረግ አለብኝ በያስባለሁ አሁን ለውድድር ሲመጡ እኔ ነኝ የሚጠብቃቸውን ነገር ማቀውና እንደዚህ ብታረጊ ኢቭን ልብስ መርጥላቸው ነበር እንትን አይ ይሄ እንደዚህ ግሩፕ ነበርና ግሩፕ ላይ ይልኩልኛል ላይክ ይሄንን ብለብስ ከዚህ ልብስ ጋር ይሄ ጫማ ይሆናል ይሄ ጸጉሬስ እንደዚህ ባረግ እና እኔ እንጃ ራሳቸው አንድ ቀን ወጥተው ይመሰክራሉ በያስባለሁ ግን እነሱ ሲወዳደሩ እኔም አልተኛም ነበር ከነሱ ጋር ሊትራሊ ማለት ነው ጸጉራቸው እንደዚህ ብንሰራ ወደዚህ ጋር ብናረገው ቢለቀቅ ይሻላል ቢያዝ ይሻላል እስቲ ያሳዩን ፎቶ ያነሳሉ ይልኩልኛልና
እንደዚህ ሆነን ቆይተን ጃጅመንት ላይ ብታስቀምጠኝ በጣም ከባድ ነው ልክ ማይመጣ እኔ ለራሴ እኔ ጋይድ አረጋቸዋለሁ ለጃጆቹ አበቃለሁ ከዛ በኋላ ያለው የራሳቸው ነው የነገርኳቸውን ጋይድ ያረኳቸውን ማሳየት ጃጅመንት ላይ ልክ መጨረሻ ላይ ብዙ ጊዜ የሚደረገው የሆነች ልጅ ጥያቄ ትጠይቃለች ትመልሳለች አንዱ 4 ይሰጣታል አንዱ 5 ይሰጣታል 3 ሊሆን ይችላል 0 ሊሆን ይችላል ይደመራል 1 2 3 ተብሎ ይከመታል አይደለ የነዚህ ግን አምስቶቹ የተመረጡት አምስቶቹ አውጥተ ብታስቀምጣቸው በቃ የራሳቸው ስትሬንግዝ አላቸው ጥያቄ ጠይቃት ኤ ቢ ብላ ስለመለሰች ብቻ ሊሆን አይችልም ጥያቄ ተጠየቁ like even አሁን የላንጉጁን ማይ እንግሊሽ የትምህርት ቤት ባለቤት ነበረ ሌላ ደግሞ አበባው የህግ ባለሙያ ነው ከሁሉም ዘርፍ ነበረ ጃጅመንት ላይ እና እነሱ በቃ በደንብ ነበር ያዙት ኮሙኒኬሽን ስኪላቸውን የምር በቃ ውስጥ ድረስ ገብተው like እንዴት ራሳቸውን ፕሮሞት ማድረግ ይችላሉ እንዴት አገራቸውን ማስተዋወቅ ይችላሉ ስፒቻቸው እንዴት ነው ከመጀመሪያ እስከ መጨረሻ የሄዱበት መንገድ እንዴት ነው ያንዳንዱ ነገር ነበር ሲያዩ ነበሩትና እኔ ላመሰግናቸው ወዳለሁ ለምን እኛ ጋር ስላልተለመደ ላይ ኮሙኒኬሽን ስኪል ሲባል የሚያይልህ ሰው ራሱ ማን እንደሆነ ማታቀበት ጊዜ ነበር ያለፍኩባቸው ጊዜያቶችና እንደ ቲም ከኔ ጋር ስለሰሩ በጣም ላመሰግናቸው ፈልጋለሁ ጥያቄዎቹ ምናምን እነሱ ራሳቸው ቆመው ነው ሲጠይቋቸው የነበረው ምናምን ከዛ ወደ ዲስከሽን ስንገባ ኦኬ አንተ አሁን ጃጅ ከሆንክ እስቲ አብርሽ ያየህበት መንገድ ምንድነው ያኛው ደግሞ ያየበት መንገድ ምንድነው ብለን መጨረሻ ላይ በቃ ሁላችንም ሁሉም እኔም ነበርኩኝ ላይክ እንደ ዲስከሽን እንደ ጃጅመንት ሳይሆን አንተ ያየህበት ምንድነው አንተስ ያየህበት ምንድነው ምናምን ከዛ መጨረሻ ላይ ኦልሞስት በቃ ተመሳሳይ ቁጥር ናቸው ሁለቱም ለሶስቱም ያዙት 5 ናቸው ከአምስቶቹ 3 አደረሷቸው ላይክ ውስጥ ጃጅመንት ላይ ለነሱ አልተጠራም ከዛ ሶስቱንም ግን በቃ ሐሴት በጣም ቆንጂዬ ስትሮንግ የሆነች ልጅ ናት ታለንት አላት ኮሙኒኬሽን ስኪል አላት ሁለተኛው the same thing ሶስተኛው የራሳቸው አላቸው ከዛ በእጅ ብልጫ ነው ያደረግነው መጨረሻ ላይ ሁሉም ስትሬንግዝ አላቸው ምንም ቢሆን በቃ ስትሬንግዛቸውን አስቀመጥን ይሄና ጃጆቹ ግድ በቃ ወደ አንድ መምጣት ነበረባቸው ስለዚህ መጨረሻ በእጅ ብልጫ አደረግነውና በጣም ፈታኝ ነበር ይሄ መጨረሻ ሰዓት ላይ ማለት ያ ይመስለኛል በእርግጠኝነት እንደዛ ነው ሐሴት የወጣችው የሚገርም ነው ከዚህኛው ወደ ኋላ አሁንም ልመልስሽና ለመጀመሪያ ጊዜ የሚስ ወርልድ ላይ ይሄ ፔጀንት ለመሆን እርግጠኛ የሆንሽበት በቃ ይሄ ነገር ያስፈልጋል ብለሽ የወሰንሽበት ሞመንት ታስታውሻለሽ ያው ከራስ አይደለም ይጀምራል እኔ 2012 ላይ ሚስ ኢትዮጵያ ውድድር ነበርና ኦኬ ከዛ እዛ ነበር የገባሁት መጀመሪያ ለራሴ እንደን ሚስ ኢትዮጵያ 2012 ላይ አሸነፍኩኝ ከዛ ወደ ሚስ ወርልድ መሄድ ነበረብኝ ያኔ ነው ኮሙኒኬት ያረኳቸው ማለት ነው 2012 ላይ ሚስ ወርልድ ላይ ነበር ያሸነፍሽው ሚስ ኢትዮጵያ ነው ሚስ ኢትዮጵያ ኮምፕሊትሊ ሁለት የተለያዩ ካምፓኒዎች ናቸው ሚስ ኢትዮጵያ እዚህ የሚያዘጋጅ ልጅ ነው ሚስ ወርልዶች ደግሞ ሌላ ናቸውና ግን ያው ስትወዳደር እንደዛ ብለህ ነው የምታስበው አይደል ሚስ ኢትዮጵያ ሆነ ስታሸንፍ ከዛ የሚቀጥለው ፖይንት አለ ልክ አሁን የሐሴት እንደሄደችበትና ከዛ የኔ ልክ ሚስ ኢትዮጵያ አሸነፍኩኝ ከዛ ጸጥ አለኝ በቃ ማለት ወዴት እንደምቀጥል አላቅም ከኔ የሚጠበቅ ነገር ምን እንደሆነ ማላቅም ኦልሞስት አመት ቆየው ማለት ነው መንገዱን የሚያሳይ ሰው አልነበረም በቃ አሸነፍኩኝ በቃ ነው ከዛ በኋላ ኢንተርናሽናል የሚያሳየኝ ሰው አላገኘሁም ከዛ በቃ ላይክ ሰርች ማድረግ ጀመርኩኝ ከእንትናን ማን ላካት እንትናን እንደዚህ ምናምንና ከዛ ጋዶል ዊልሰን ይባላል ጋሽ ጋዶል እንላለን ወደኛ ስናመጣው እንጂ አሜሪካዊ ነው እና እሱ ነበር ወደ ላይክ ኦልሞስት ወደ 10 ምናምን ሴቶች ልኳል በየአመቱ ከ20 ጀምሮ ማለት ነው ከ20 ጀምሮ እሱ ጋር ነው ላይሰንሱ የነበረው ኦኬ ከዛ ላይክ አወራኝ ምናምን እንደዚህ ነው በቃ ብትሄጂ ይሻላል ምናምን አለኝ and then በቃ I was happy at least የሆነ አንድ ሰው አለ ጋይድ የሚያደርገኝ ሁሉ ያመሰግናለሁ እውነት የሆነ ነገርን እንደዚህ የተዘጋበ ነገር የሚከፍትልህ ይላል ለካ አሁን ለምሳሌ ሐሴትን ያትና በጣም እንደዚህ ሆና በጣም ዴዲኬትድ ሆና ምናምን አሸንፋ ትውት ስታረጋት የምትሄድበት የት እንደሆነ ወዴት እንደሆነ ሳታቅ ሲሆን ማለት አትሊስት ኢንተርናሽናል መንገዱ ይሄ ነው ካልካት እኮ ትሄድበታለች ምንም ብትደክም ምንም በቃ እንቅልፍ ብታጣ ብትቸገር ብታለቅስ ትደርሳለች ግን የት እንደምትደርስ ደግሞ ካላያ ከባድ ነበር ከዛ ልክ ዛ ሰዓት ላይ ሰው ይጠይቀኛል መቼ ነው የምትሄጂው የት ነው የምትወኪው ምናምን ምንም ማውቀው ጉዳይ የለኝም and then
ልክ ደርሼ ከመጣሁኝ በኋላ ሚስ ወርልድ ሄድኩኝና ማለት ምንም ቻሌንጆች የተለያዩ ናቸው ስዊሚንግ ሱት ላይ ቶፕ 30 ገባው ግን ያን ያህል የሚባል ፖይንት አይደለም like ማለት እዛ ሄጂም እንደሚጠብቀኝ ራሱ አላውቅም ኮስቱ በጣም ብዙ ነበር everything like ራሴ ሸፍኜ ነው ሄድኩት everything like ኬቱ ብትል የምን everything እና ልክ እዛ ደርሼ ምንም everything like አዲስ ነው ለኔ የነበረው I was surprised የሆነ ነገር ቻሌንጅ እንደዚህ አሁን ታለንት እንደዚህ ምናምን ታለንት ተብሎ ማሲንቆ 3 ወር ምናምን ተምሬ ምናምን ሄድኩትና እዛ ስገባ የምር ማሲንቆን ይዤ መግባት ነው ያፈርኩት ለምን እኔ 3 ወር ነው ተማርኩት እዛ ሴቶቹ የሚመጡት እድሜያቸው ሙሉ ገና ከ6 ከ5 አመታቸው ምናምን እንትን ያሉት ታለንት ነው የሚያሳዩትና ዋው ነው ያልኩት በቃ ደነገጥኩኝ እዛ ስገባ ማለት ነው ከዛ እሱን ይዤ መጣው 2014 ላይ በቃ አወራን ከጋዶል ጋር አወራን እንደዚህ ለምን ቻንስ ክሬት አናረግም በጣም ፖዚቲቭ ሰው ነው እውነት ማለት ኢትዮጵያዊ ሳትሆን ብዙ ነገር አለ እኮ ላይሰንሱ እሱ ጋር ሆኖ ስሪ ሲለኝ እንኳን ምን ሰራሽ እስቲ ምን ያህል ገቢ ያለው እንኳን አላለኝም ላይ በቃ ሬዲ የሆነች በደንብ በቃ ጎበዝ የሆነች ልጅ እንምረጥና ትሂድ እስቲ ምክንያቱም ከኔ በፊት መልካም ነበርችና ከመልካም በኋላ ነው የመጣው ስታክ አረገ በቃ ስታክ ላይ አረገ ከዛ በኋላ ከዛ እንደዛ አለኝ ይርጋለም ነበርች ያኔ የሄደችው ይርጋለም ላከን ከዛ መንቃት ጀመርኩ 2014 እሷ እንደዛ ከሄደች መንገዱን መክፈት ከቻልኩኝ ለምን እንደ ውድድር አናረገው ለምን ሴቶቹ በደንብ አይወዳደሩ እንደዚህ አይሆንም ማለት ከዛ 2015 ላይ ውድድሩን ጀመርኩት ማለት ነው ምን ያህል ጊዜ እስካሁን ድረስ አወዳደረሽ so 2015 ላይ ቅሳነት ነበርች አሸነፈችው እሷ ከተወዳደረ በኋላ I think 16 17 በደንብ አልተዘጋጀም 18 ላይ በደንብ በትልቁ ጀመር ነው በትልቁ ለምን አናዘጋጅም ኢንተርኮንቲኔንታል ነበረ አራት ላይሰንስ like አራት የተለያየ ሚስ ወርልድ ነበረ ሚስ ኢንተርኮንቲኔንታል ሚስ ኢንተርናሽናል ሚስ ግራንድ like አደኩ ማለት ነው አይደል አንዱ ነው የጀመርኩት ከዛ ግን ኦኬ በዚህ ጋር ቻንስ ክሬት ማድረግ የሚቻል ከሆነ why not ምናምን አልኩኝና በድፍረት ጀመርኩት ከዛ በድፍረት ያኔ አራት ሴቶች ነበር ይላክነውና በጣም ድሬን እንዳረገኝ በጣም ከባድ ነበር አራቱን ላይሰንስ ችለ ትኬታቸውን ችለ ምናምን ብዙ የሚጠበቅብህ ነገር አለ ምናምን ከዛ ደግሞ ኮቪድ ገባ ምናምን ብዙ ነገሮች ነበሩ እንደገና ስታክ አደረገ ከዛ በኋላ በስነ ስርዓት ደግሞ የተዘጋጀው አሁን ነው ከዛ በኋላ ኦልሞስት አሁን ኮቪድ 2019 አይደለ የገባው ኦልሞስት ስንት አመት ማለት ነው ምን እናረጋቸውና አሁን የኮቪድ ጊዜ በኦንላይን አወዳደርናቸው ወይ ደግሞ አንድ ውድድር ላይ ሰከንድ ራነር አፕ የነበረችውን እንልካለን ስቲል ላይሰንሱ ሆልድ እንዳደረኩት ነው ግን እንደ ውድድር ትልቅ ተብሎ ተዘጋጅቶ የነበረው ግን 2018 ነው ከዛ አሁን አሁን በዚህ እንደ ቢዝነስ ነው አይደለ ስራው ሲሰራ ቢዝነስ ሲሆን ደግሞ የሚታዩ ነገሮች አሉ ጀስት ታለንት ብቻ ፓሽን ብቻ ምናምን አይደለም ከዛ ባለፈ ደግሞ ምን ያህል አዋጪ ነው ምን ያህል ጥቅም ይሰጣል ምን ያህል ሳንቺን ያሳድጋል እነዚህ ሁሉ ነገሮች መቼም ከግምት ውስጥ በደንብ ይገባሉና በዛ ውስጥ ደግሞ የምታልፊባቸው ቻሌንጆች ይኖራሉ ምን የገጠመሽ ቻሌንጅ አለ ፐርሰናሊ ብዙ ጊዜ ፋይናንሻሊ ነው የሚገጥመኝ እኔ በጣም ጠንካራ ሰው ነኝ በያስባለሁ ስለራሴ አይወራም ግን የመጣሁበት ባክግራውንድ እኔ ለራሴ ማለት ዩኒቨርሲቲ በጥሩ ግሬድ ግራጁዌት አድርጌ እዛው አስቀርተውኝ አዲስ አበባ ዩኒቨርሲቲ አስተምራለሁ ኦፊስ አርኪቴክቸር ራሴ ያለኝ ምናምንና ማለት የራሴ ጥንካሬ ያለኝ ግን ፋይናንሻሊ ግን ሲመጣ ቅድም ማንስቼል ነበር እንደ አገር እየሰራ እንደ ሰው ማድረግ እንደ አንድ ሰው ማድረግ በጣም ከባድ ነው so financially ነበር እስካሁን ከባድ የነበረው everything like አሁን ሚዲያ ከቨር አድርግልኝ ስትለው የሚጠይቀህ ነገር አለ ማለት ሁሉ ሚዲያ ላይ ሆኖ ይችላሉ የኛ ፓርትነሮች ሆነው የሰሩ ሚዲያዎች አሉ ሁሉንም ማለት አይደለም ግን እንደ አገር ግን እንደዚህ ሚስ ኢትዮጵያ ስል ሁሉ ሮጦ የሚመጣ ነው አይደል የሚመስል የኢትዮጵያ ጉዳይ ስለሆነ እንደዛ አይደለም አይምሰለ አሁን ስታሸንፍ ነው ሁሉንም እንደዚህ በዚህ ጋር እኔ በቃ አሸንፋ the next day አላመንኩም everybody ስለምናቸው የነበሩ ሰዎች በሙሉ ነው በቃ ሼር ያደርጋሉ ምናምንና ቻሌንጁ እሱ ነበረ ሚዲያ ከቨሬጅ የለውም በላይቭ መተላለፍ ነበረበት እኮ ሀሴት like ሚስ ኢትዮጵያ ተብላ ስትጠራኩ ሁሉም ሰው ውስጡ ነዝሮታል በያስባለውና በላይቭ ደግሞ ብታየው አስበው ሰው ሚዲያ ከቨሬጅ ሊኖር ይገባል የሀገር ጉዳይ ነው ይሄ የጋቨርንመንት ጉዳይ like ሊገባበት ይገባል ብቻውን አንድ ሰው የሚያደርገው ነገር አይደለምና በጣም ቻሌንጂንግ ነበረ
ሉዝም እንዳታረገው ትፈልገዋለህ እንደ ድሪምም እህቶቼን ሰፖርት ማድረግ ፈልጋለሁ እንደ አደራም የተቀበልኩት ነገር አለ ከማን ከሰጠኝ ሰው ይሄ ነገር ለጥሩ ነገር ተጠቀሚበት ካለ ለማይሆን ሰው አሳልፈ ሰጥተው like you know ሴት በጣም የሆነ እንክብካቤ ትፈልጋለች እንደ እንቁላል ህፃን ልጆች መተው የሚወዳደሩበት ቦታ ላይ ለማይሆን ሰው እንዳይሆንም ትፈራለህ so በየአመቱ በጣም ቻሌንጂንግ ነበር ለኔ ከዛ ኢማጂን like 11 12 አመት ሰርተበት አሁን ደረጃ ላይ ሲደርስ ልክ ልጅህን አስተምራ ግራጁዌሽን ላይ የሚሰማ ስሜት ነው በያስባለውና ያ ቻሌንጂንግ ነበር ናይስ በጣም ከዚህ በኋላ ግን ወደ ቢዝነስ ይቀየራል በያስባለሁ አሁን በቃ ትልቅ መነቃቃት ነው የሚፈጥረውና መንግስትም ይገባበታል በያስባለውኝ ከዚህ በኋላ ባለው አሁንም ውይይታችን እንደቀጠለ ነው አልጨረስንም ነገር ግን እስካሁን የተማራችሁትን ነገር አንድ ጊዜ ኮሜንት ላይ ጻፉልን ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ so አሁን any success cost አለው በጣም ብዙ ኮስት አለው ሪሌሽንሺፕ ዋይዝ ኮስት የሚያደርገን ነገር አለ ፕራይቬት ላይፋችን ላይ ኮስት የሚያደርገን ነገር አለ ፍሬንድሺፕ ዋይዝ በገንዘብ ዋይዝ በብዙ ነገር ከዛ ደግሞ ባለፈ በስሜት ደግሞ ፐርሰናሊ ኮስት የሚያደርጉ ነገሮች አሉ አንቺን ምን ኮስት አድርጎሻል ሁሉንም ተደምረው አሁን ያልካቸው ሁሉም ነገር ላይ ኮስት አድርጎኛል like ማለት አንዳንዴ አንተ ውስጥ ያለው ሁሉም ሰው ያይዋል ማለት አይደለም እኔ ውስጥ ያለው ስትሬንግዝ የሚሆን ድሪም የሚሆን በቃ መጨረሻ ላይ ይደርሳል ማለት ሁሌ ነው እንደዚህ ማለት የሆነች ሴት መጣ የሆነ ነገር በቃ ታሳየናል ይችላል ሁሌ እና ይሄ ሁሉ አመታት መጥቶ ነው ሐሴት እሱን ያሳየች ግን ስንት አመት መጣሁኝ በዚህ አመት ውስጥ ሉዝ የምታረገው ጓደኝነት አለ ሉዝ የምታረገው ብር አለ ፕሮፌሽን አለ ብዙ ነገር ነው ማለት ይሄ ነው ደዳል ይችላል ምክንያቱም ረጅም ጊዜ ነውና በአንድ አመት ቢሆን የ2025 ላይ ብለህ ብትጠይቀኝ የ2024 ላይ ብለህ ብትጠይቀኝ አይ በቃ እንደዚህ ነበር ፋይናንሻሊ የሆነ እንደዚህ ነበር ምናምን ይሄ ግን 12 አመት እኮ ብዙ ነው so በጣም ብዙ ነገር ሉዝ አድርጌበታለሁና አይደል እኔ አሁን ማለት የሐሴትን ደስታ እስካሁን ውስጤ አላመነበት እስካሁን ህልም እየመሰለኝ በቃ ዝም ብዬ ቪዲዮውን ከፍትና ያንደንዱ የምታወራውን ምን ታረጋው እገና ያዋለውና ኢቭን ስንቀበላት በቃ የሆነ ይሄ ሁላ ክብር ተሸክማ ሄጄ ሰላም ስላት ራሱ የሆነ የሚከብድ ነገር የለ እንደዛ ነበር የተሰማኝና ሁለተኛ ማለት እኮ ልክ የመጨረሻ ጃጅመንት ላይ ሁለቱንም በቃ ጃጆቹን አከራከሩ ማለት እኮ ነው የሆነ ሁለት ክራውን እኮ ቢኖር ሁለቱም ሴም ቦታ ላይ እኮ ነው የቆሙትና ታይላንድ የነበራት ፖይንት ሐሴት ነበራት ማለት እኮ ነው እና በጣም ትልቅ ነው ግን ላይክ ማለት የምፈልገው ምንድነው ኢቭን የፓጀንት ፖለቲክስ አለ ማለት ሐሴት ለክራውን ምንም አንሳ አይደለም በጣም ብዙ ነገር የሰራች ልጅ ናት ግን እንደ እንትን ደግሞ እንደ ሀገር ደግሞ ስታስበው አሁን እስቲ ስትመጣ የነበረው አቀባበል እንዴት ነው እኔ ለኔ እንደ አዘጋጅ እንደ ላይሰንስ ሆልደር በጣም የተደሰትኩበት ነው ለምን ሁሉ ጊዜ ሻንጣቸውን ሰብስበው ሸኛቸዋለን ሻንጣቸውን ይዘው እንቀበላቸዋለን ሻንጣ ይዘው ይሄዳሉ ሻንጣ ይዘው ይመጣሉ ማንንም መጥቶ ነው ሻኙ ብላቸው የሚሰማ ማንንም የለም አሁን ግን የመንግስት ኃላፊዎች መጥተው ተቀብለዋታል ቤተሰቦቿ ነበሩ ብዙ ናቸው ማለት ግን እንደ ሀገር ግን ካሰብከው ሁሉም ሰው ከየቤቱ ወጥቶ መንገድ ላይ ሆኖ እየጮኸ ባንዲራውን ይዞ ምናምን ቢቀበላት እስቲ ምን ያህል ክብር እንዳለው ማለት ነው ምን ያህል ማለት ለሀገር ክራውኑ መጥቶ ምን ያህል ፖይንት እንዳለው ሚስወልድም እኮ ለቢዝነሱ እኮ ነው የሚሄደው ዝም ብሎ አምጥቶ ክራውን አምጥቶ ቋይጥልለ ፖይንት ስለሰጠ ስለመለስክ ብቻ እኮ ሊሆን አይችልም እስከዛ ድረስ ደርሳለች ተጋፍታ ዛጋ ደርሳለች ከዛ በኋላ ያለው ግን ደግሞ የኛ ስራ ነው እዚህ ያለን የህዝብ የመንግስት የሁሉም ስራ ነውና እኔ ክራውኑ እዚህ አለመላካቸው ምንም ትናይለኝም እውነታቸው ነው ላለ እውነታቸው ነው ምክንያቱም ክራውኑን ክብር ይፈልጋል ዝም ብሎ እኮ ተሸክማ መታ ብቻውን ክብሩን ወይ አቅሙን ምናምን ስላገኘች ብቻዋን ሐሴት እሷ የምትችለውን ከምትችለው በላይ አርጋለች ከዛ በኋላ ያለው ግን የኛ ስራ ነው so ልንቀበላት ነው ግቡ ሲባል ኢማጂን እንደሚስወልድ አዘጋጅ አስበውና
የነበርነው ስንት ሰዎች ነን እንደዛ ሆኖ ክራውን ይዛ ብንቀበላት እኔ እንጃ ልክ አይደለም ለኔ ግን እንዳዘጋጅ ደግሞ የመጣሁበት አለ አሁን እንደዚህ ማረጋቸው በጣም አመሰግናቸዋለሁ በቃ ለውጡ ነው ያለው የሚቀጥለው ደግሞ እንደዚህ ነው ተላለ በቃ like ይሄ ሰክሰሱን ታያለህ የሚቀጥለው አመት እንዴት ነው እንደዚህ ሄጄ እንትና የምትቀጥለው ደግሞ ትመጣለችና እንደዚህ ላረግ ነው ብላቸው ከት ብሎ እንደሚመጡልኝ አውቃለሁ ምናምንና ለኔ በቃ ማለት የልጅ ፕሮግረስ ታቀው የለ ፕሮግረሱን ያያየው ነው እንደ ልጅ ነው ማለት ሚስወልድ ኢትዮጵያ ድድሩንና ፕሮግረሱን ያያየሁት ነው ምንም አልነበረም ሐሴት መጣችልን ሰበረችው የሆነ ባሪየር ኮን ሰበረችው ትልቅዬ ማለት ነው ሄዶ ከመምጣትን ቶፕ 40 እንደገና ቶፕ 20 ቶፕ 10 ቶፕ 5 ቶፕ 2 ስትደርስ ጊዜ ይሄ በጣም ትልቅ ባሪየር ነው ሰበረችው የሆነ በቃ ማለት አንዳንዴ ምን የሆነ ሁሌ የምትሻገርበት ብሪጅ አለ አይደል የማይጠቅም ከሆነ ማቃጠል አለበት ብሪጁን you have to build ሌላ ብሪጅ ሶ እንደዛ ነው የሄደችውና እንደ አገር መስራት አለብን ብዬ አስባለሁ በቃ ማለት በጣም እንጃ በምን ቃላት እንደምገልጸው አላውቅም እኔና ሐሴት ብቻችንን ወይ ደግሞ የሆነ ሁለት ሰው ሶስት ሰው ብቻ የሚያደርገው ነገር አይደለም ሶ እንደ አገር እውነት እኔ ልወቅስ አልፈልግም የሆነ ጣት መቀሰር ምናምን አልፈልግም ግን እስቲ የሆነ ማለት እኔ እንጃ እኛ ጋር በጣም አቅም ያላቸው የሆነ ኤክስፖዠር ክሬት ለማድረግ ማን ናቸው አርቲስቶች ናቸው እኔ አንድ ሰው ፖስት ያደረጋት አላየሁም ከዛ በፊት ከማሸነፋ በፊት እኔ እንጃ ይቅርታ አድርጉልኝ ሳላያቸው አልፌ ከሆነ አላውቅም ግን እኔ ማቃቸውን ያየው ምናምን ግን እኔ ማንንም ሰው ፖስት አድርጓት አላየሁም ከማሸነፋ በፊት ስታሸንፍም ኢናፍ አይደለም ኢቭን ስታሸንፍም እኮ እንኳን ደስ አለሽ እንደዚህ ነው ምናምን ብሎ ፖስት ያደረገ ሰው በጣም ትንሽ ነው የምር በጣም ትንሽ ነው እና እኔ እንጃ ክብደቱን አውቀውታል እላለሁ ላይክ እኔ እንጃ አሁን እንግዲህ እሷ ስለመጣች ከዚህ በኋላ እናቀዋለን ብዬ አስባለሁ ያ ከዚህ በኋላማ በደንብ አንዳንዴ እኮ አለማወቅም እንደዚህ የሚያደርገውና ትንሽ የሆነ አይነት መንገድ ወይንም የሆነ አይነት ነገር ተከፍቷል ብዬ አስባለሁ በጣም ሶ ቅድም ያወራን የሆነ ሰዓት ላይ በዚህ የሚስ ወርልድ ኢትዮጵያን ያዘጋጀሽ መሃል ላይ ሙሉ ለሙሉ ተስፋ ቆርጠሽ ምናምን ያቆምሽበትና በቃኝ ከዚህ በኋላ ያልሽበት ጊዜ ነበር አሁን ይሄንን ፖይንት በደንብ እንድታወሪልኝ የምፈልገው በዚህ ሰዓት ላይ ተስፋ ቆርጠው ያቆሙ ብዙ ሰዎች አሉ በቃ ማለት ሄደው ይደክማል የሆነ ሰዓት ይሰለችሻል እንዴ ለምን ሰራዋለሁ በሰርቼ ውጤት የማያመጣ ከሆነ ሄጄ የምፈልገው ደረጃ ላይ ማልደርስ ከሆነ ምን አለፋኝ ወደሚል ነገር እንገባለንና አእምሮአችንም ደግሞ ይጫወትብናል ይሄን ሁሉ ላለፍተሽ እንደዚህ ብለሽ እንደዚህ አድርገሽ ሶ ከራስሽ ጋር የምታሳልፊው የነበረው ስትራግል ኦኬ ቀደም የነገርሽን ነገር አለ ቲም ማዋቀሩ ከዛ ወደ ስራ መግባቱ ይሄ የሆነ መነቃቃ ከመጣ በኋላ ከዛ በፊት ግን ከራስሽ ጋር የነበሩ ጊዜያቶች ነበሩ እንዴት አለፍሻቸው በጣም ከባድ ነበር በሌላ ጊዜ ነው እናወራዋለን ብዬ አስባለሁ ግን አንዳንዴ በጣም ብዙ የሚሰራ ሰው ተስፋ ሲቆርጥም በዛ ልክ ነው ብዬ አስባለሁ ሁሉንም ነገር ዝርግፍ አድርገህ ትተዋቸዋለህ ምክንያቱም ትላቸውና በዚህ ጋር ላይ ብዙ የላይፍ የምታሳልፋቸው በጣም ብዙ ነገሮች አሉና ሚስ ወርልድ ላይ ብቻ አልነበረም ጊቭ አፕ ያደረኩት ኢን ላይፍ ላይክ እንደሰው ለምንድን ነው ይሄ ሁላ ያህል እምለፋው ብለህ የሆነ በቃ እኔ እንጃ እንደዛ ተስፋ የቆረጡ ሴቶች ካሉ እኔን እንዲያዩኝ ይፈልጋለሁ እንደዛ የቆረጥኩበት ሰዓት ነበረ በቃ ምንድነው በቃ ምናምን ዝም ብሎ አንድ የሆነ ግማሽ እንጀራ በልተን ለምናልፍ ምንድነው እንደዚህ ምናምን ልበት ጊዜ አለና ሶ ሚስ ወርልድ ላይ ብቻ አልነበረም ጊቭ አፕ ያደረኩት ብዙ የላይፍ መንገዴ ላይ ጊቭ አፕ ያደረኩበት ጊዜ ነበረ ከዛ ያው የሚያይሰው አይጥፋ you know አጠገብ ብር ቢኖር ብር ይጣፋል ወይም ማለት ሰው ሲኖር ያይሃል የወደከበት ሰዓት ላይ ሁሉም ሰው አይደለም ባይዘው ኢቭን ከፋሚሊህም ይሁን ከጓደኞችህም ይሁን ወዳጅም የምትለው ሰው ይሁን ስትወድቅ oh my god ማንም የለህም በጣም ትንሽ ሰው ነው ያለህና maybe I don't know this ስም መጥራት አልፈልግም ግን በጣም የቅርብ ጓደኛዬ ነው እና like መንገዱን መራኝ እስቲ የሆነ ማለት የሆነ ኦፍ የሆነ ነገር አለ ደስ ያላለኝ ነገር አለ ብሎ የሚያይ ሰው የለም እንደዛ ነውና መንገዱን የመራኝ ዳዊት ድሪምስ ጋር ነበር ያመጣኝ እስቲ ነይና እዩ ዳዊት ድሪምስ ነው እስቲ አለኝ ዳዊት ድሪምስ መጣው ከዛ ብዙ ሰው አለ እንደ ፋሚሊ ነው እውነት የመጀመሪያ ቀን እንደዚህ አቅፈው ምናምን ሰላም ብለው ምናምን ስገባ የሆነ በቃ የሆነ ቤተሰብ ውስጥ የመጣው ምናምን ነው መሰለኝና ከዛ
ማለት ዳዊት ድሪምስ ዳዊት የሚያወራው ብቻ አይደለም ማለት ሰው ከውጭ ሆኖ ስለ ዳዊት ብቻ ሲያወራ ዳዊት የሚያወራው ብቻ አይደለም ማለት የምትማረው ዳዊትን ፈልገው የሚመጡ በጣም ብዙ እውቀት ያላቸው ሰዎች እዛ አሉ ሶ ኢቭን ይሄ የብሬክ ታይም ተብሎ እርስ በርስ አውሩ ምናምን ተብለን ስንሰጥ እንኳን እኔ በጣም ብዙ ነገር ነበር የምማርበት ኦኬ ለካ እንደዚህ ይነሳል ለካ እንደዚህ ይደረጋል ለካ እንደዚህ አለ እንደዚህ ነበርኝና እንደዚህ አረኩኝ ብሎ ያኛው ሲናገር እንዴ እኔም እኮ አለኝ እንደዚህ ማድረግ እችላለሁ ብለ መነሳትን ትጀምራለህና በዛ መልኩ ነበር again እስቲ ስለ ቢዝነስ ላስብ እስቲ ስለ ስራ ላስብ ስለ ምናምን እኔ ማለት ሁሌ ባገኘሁት መድረክ ላይክ ዳዊትን ማመስገን ፈልጋለሁ ግን ሰው እንደማ ማሳየት የምፈልገው ስለ ዳዊት ሲባል መንገዱ ፈጠረ እንጂ ስለ ዳዊት ብቻ አይደለም እዛ ጋር ያለው በጣም ብዙ ነገር ማለት እኔ አሁን እንደዚህ ደረቴን ቀጥ አድርጌ አንገቴን ቀና አድርጌ ምናምን ሳወራ ተከትለውኝ እኮ የሚመጡ ሴቶች አሉ አይደል ሰው መተው እኔ ማወራውን ይሰማሉ ሌላ ቢዝነስ እንደውም እዛ ሼር ታረጋለህ እኔ እንደዚህ ሸጣለሁ እንደዚህ አረጋለሁ በጣም ብዙ ነገሮች ነበሩ ከዛ እንደዛ ከሆነ እዛ ያለው ሰው ይገዛል ምናምን በቃ ትነቃቃለህ ምናምንና ኮቺ እንደሚታየው ብቻ አይደለም እዛ እንደ ፋሚሊ ስትገባ ሌላ የተለየ ታሪክ ነው ያለውና ያው እንደዛ አይነት መድረኮች ሲኖሩ ተስፋ ለቆረጠ ሰውም ያነሳል በዛ ነበር የተነሳሁት አሁን ፈጣሪ ተጨመረበት አሁን ከኔ ጋርም የተገናኘነው እዛው ነበርና በጣም አሪፍ ጊዜ ነበር ለውጤን አይታል በያስባለሁ አንተ ራስህ በደንብ አሁን ላይ ላሉት ሞዴሎች እንደ ሜንቶርም ነሽ እነሱን ጋይድ ማድረግም የተለያዩ ነገሮችን ታደርጊያለሽ ከዚህ ውስጥ አሁን የታዘብሽው ነገር ይኖራል ብዬ አስባለሁ አብሶ ደግሞ ለዚህ ነገር ብቁ የሆኑ ሴቶች ግን ስለራሳቸው ያላቸው ሰልፍ ኢሜጅ ራሳቸው የሚመለከቱበት መንገድ ጥሩ ሳይሆን ያገኘሽበት አጋጣሚ ይኖራል ራሳቸው የሚሰጡት የሆነ አይነት ፊሊንግ አለ ብዙ ኢቭን አሁን ሚስ ኢትዮጵያ ላይ አሁን ሚስ ወርልድ ኢትዮጵያ ላይ ነበር አንደኛ እሱ የሚመጣው ከምንድነው በያስባለሁ ስለ ፕሮግራሙ ከማወቅ ላይክ አሁን ማለት ሀሴት ብዙ ነገር ነው ያስተካከለችው ማለት ላይክ ባሪየር ሰበረች ስለ ሚዲያ ስለሸፈነላት ወይ በጋቨርንመንት ኖቲስ ስለተደረገች ምናም ማለት ብቻ አይደለም ለኢንዱስትሪው በጣም ትልቅ ነገር ነው ያስቀመጠችው አንድ ሴት ለፓጀንት ስትመጣ ለውድድር ስትመጣ ከዛ በኋላ ምን ያህል እንደሚጠበቅባት ላይክ ሚስ ወርልድ ኢትዮጵያ አሸንፋ ከዛ ሄዳ ምን ያህል ትልቅ የሆነ ውድድር እንደሚጠበቅባት አውቃ ከሆነ የምትዘጋጀው ስትሬንግዙም ይመጣል በቃ ይሄ ነው የሚጠበቅብኝ በእንደዚህ በኮሙኒኬሽን ስኪልስ ጎበዝ ነኝ ስቴጅ ላይ ወክስ አድርግ ምንም እንደዚህ ነኝ ኮንፊደንስ አለኝ ከሰው ጋር ኮሙኒኬት ማድረግ አለብኝ ሚስ ወርልድ ስቴጅ ላይ የምናየው ብቻ አይደለም አንድ ወር ሙሉ ነው የሚቆዩትና እስቲ ኢማጂን አንድ ወር ሙሉ ምን ሊያደርጉ ይችላሉ በጣም ብዙ ነገር ነው እዛ ከሄዱ በኋላ ነው አንድ ወር የሚቆዩት እዛ ሆኖ ከሚስ ወርልድ ፓጀንቱ ጋር ሆኖ ኦልሞስት አንድ ወር ነው የቆዩትና እስቲ ማለት እንደ ሰው ስናስበው አንድ ወር ሙሉ እያንዳንዱ እኮ ይተዋወቃሉ ኤቭሪቲንግ አቸው እኮ ላይክ ምን እንደሆነ ያቺ ምን ትሰራለች ምንድነው ስትሬንግዟ ምናምን ኦሬዲ እኮ እንትን ይላሉና ማለት ከኔ በበለጠ ሀሴት በደም ታወራለች ብዬ አስባለሁ ላይክ ተረጋግታ በኋላ ቀስ ብላ ስታወራው እና ለሴቶቹ ስትሬንግዝ ሰጣቸዋል ብዬ አስባለሁ ምንድነው የሚጠበቅብኝ እኔ በህይወት ያየሁት ምንድነው ታውቃለህ የሆነ ጊዜ በቃ የሆነ ቦታ ላይ ገብተ ፍርሃት ከተሰማ ሬዲ አይደለም ማለት ነው በቃ ገና ነህ just go back ተመለስ አስተካክል እንደ ንግረን ረግጣቁ ሲገነ ቢ ኦኬ እንጂ ዝም ብለህ እስቲ ለሞክረው ሊሆን ይችላል እስቲ ምናም ብለህማ ከገባ የሚያስፈሩ ነገሮች በጣም ብዙ ናቸው ኢቭን እንደ ሰው እኮ አሁን ኮሜንት ላይ ምናምን ካየ ሁሉም ሰው እኮ ጥሩ ነገር ኮሜንት አያረጋም መጥፎ ነገርም ኮሜንት ያደርጋል አይደል እኔ እግሬ ረግጦስ ከሆነ ድረስ ግን ምንም ኮሜንት ባያረጉ ምንም nothing የሚያመጣልህ ነገር የለም ውስጥህን ታውቃለህ ስትሬንግዝ የቱ ጋር ነው ምን አስበህ ነው የተናገርከው ኢቭን አንዳንዴ እኮ አንተ አስበህ የተናገርከው ሌላ አይነት ነው እዛ ጋር ሄዶ የሚተረጎመው ሌላ አይነት ነው ሊጎዳ አይገባም በቃ ኦሬዲ አንተ ኦሬዲ መንገድ ረግጠሃል በቃ የቱ ጋር እንደሆነ ታውቃለህና እኔ እንደዛ ነው ማምነው አንድ ሰው የሆነ ነገር ላይ ያረጋ አሁን ሚስ ወርልድን ለመግባት ፍርሃት ከተሰማቸው ታይም ቢሰጡት ጥሩ ነው ለሁሉ ነገር ታይም በደንብ ፊክስ ያደርጋል ኢቭን የታመምነው ነገር ካለ እኮ ሂል ለማድረግ እኮ ታይም ይፈልጋል አይደለ ለማድረግም እንደዛ ነው ታይም ይፈልጋል ስለዚህ ፍርሃት ከተሰማን አትሞክሩ አይደለም ይሞክሩ ይምጡ ይዩት ይወዳደሩ ከዛ በኋላ ግን መማር አሁን ባለፈው ውድድሩ እኔ እንደ እህቶቼ እንደ ልጆቼ ኢቭን ሳም ኦፍ ደም በጣም ልጆች ናቸው እና
ሳወራቸው የነበረው እንደዛ ነው ግቡ ተወዳደሩ እዩት ተማሩበት and then ለሚቀጥለው አመት ምን ኤክስፔክት እንደሚደረግባቸው ያውቃሉ እና እኔ እንደዛ ነው ማምነው የሆነ ፍርሃት ከተሰማን ታይም እንስጠው እሱ ላይ እንስራ አላማችን እንደሆነ አስረግጠን እንወቅ የቱ ጋር ያለው ስለዚህ ለሱ ምንም ወድቀን ብትነሳ 7 ወደቅ 6 ወደቅ 10 የሚሆን just go ትደርሳለህ እዛ ጋር ብዬ ነው ማምነው so እንግዲህ አሁን ውጤቱ መጥቷል አይደለ ከዚህ በፊት ግን ውጤት ያልመጡባቸው ጊዜያቶች ነበሩ ውጤት ሳይመጣ ሲቀር ምንድነው የሚሰማሽ በጣም ይከፋል ግን እንዳልኩ ግን ለሴቶች እድል መፍጠር ነው የመጀመሪያው እንትኔ ነበረው እንደ ቢዝነስም ለማሰብ እድሜ የማይፈቅድም ነበር ኤኒዌይስ ጀምረው ልጅ ሆኜ ምናምን አይደለም ላይክ early 20s ሆኜ ነው ግን ቢሆንም ግን ዩኒቨርሲቲ ተማሪ ነኝ ብዙም ይሄ የብር ጥቅሙ ምናምን ማለት ምንም ቤቴ ምበላ ምጣጣ ምናምን እንዳለ ነው እንጂ ማቀው እሱ ጋር ለመድረስ መስራት ያለብኝ ነገር ምን እንደሆነ ገና ባላወቅበት ሰዓት ነውና to be honest ቢዝነስ አስቤ አልነበረም ተቀበልኩት ግን በቃ ይሆናል አይደል ቻንስ ፈጠረችላቸው እዛ ጋር ደረሰቻቸው እንደዚህ ሆነ ምናምን ሚለውን በቃ ፈለኩት የምር በቃ እስቲ ጋይድ ላርጋቸው ምናምን ነውና ልክ እንደዛ ደርሰው ሲመጡ መድረሳቸው ደስ ይለኛል ማለት ትልቅ ስቴጅ ነው እዛ ጋር መቆማቸው በራሱ በጣም ትልቅ ነገር ስለሆነ I'm proud ለሁሉም ደርሰው ለመጡት ለሁሉም በጣም ማለት ለሁሉም እኮራለሁ ቀላል ነገር አይደለም እዛ ቆመ ይሄ ሁላ ሳክሪፋይስ አልፈ ቀድም እንዳልነው ነው ያለቀሱበት ምን sleepless night የነበረው ምናምን የሚያቀልህ የለም ወጣ ስለቆምክ ነው የሚጨበጨበውና እሱን አልፎ እዛ ጋር ስለቆሙ እኔ በጣም አደንቃቸዋለሁ ግን እንደ እህት ደግሞ በቃ ይከፋኛል ማለት እዚህ ሳፖርት የሚያረጋን በደንብ ቢኖር ብንሰራበት ፋይናንሻሊ ሳፖርት ቢደረጉ ምን ቢሆን ላይክ እንደ አገር ቮት አርጉ ልመናኮ ነው ቮት አርጉ ለሀገር ላይክ ቮት አርጉ በቃ ስለማርያም ነው እውነት ምን በቃ እንደዛ ነው የሚቀረው እግዚአብሔር ግን ቮት ማድረግ የሆነ ሄደ ላይክ ስላደረክ ወይ ጥሩ ነው ስላል ካንተ የምታጣው ነገር የለም ለነሱ ተጠቅማቸዋለህና በቃ ይከፋኛል እንደዚህ ቢሆን ሳፖርት የሚያረግ ቢኖር ሰው አንደርስታንድ ቢያረጋው ጥሩ ደረጃ ላይ መድረስ እየቻሉ ፖቴንሻሉ ያላቸው ያልደረሱ ሴቶችም ነበሩና ይከፋል ግን I'm proud of them ደርሰው በመምጣታቸው ብቻ ኮራባቸው ግን ያንን እነዛን ጊዜያቶች ስላለፉ ነው አሁን ላይ ይሄም ነገር ሲመጣ ያ በደንብም ነው ደግሞ የተዘጋጃችሁት እንጂ መጀመሪያ ቢሆን እንደዚህ አትዘጋጂም ነበር አንቺም ሙሉቲም ታቀውማ ያነህል የቱ ጋር ጥፋትህ እንዳለም እንኳን ታቀውም ያልኩ እኮ ማለት ፋይናንሻሊ እኮ ከዛኛው ከሌሎቹ ያዘጋጀኋቸው የተለየ ነገር እንኳን አልነበረው ግን አትሊስት ግን በቃ ትክክለኛው ሙሉ የሆነችውን ሴት ነው የመረጥን በቃ ላይክ እቺ ሴት ምንም ቦታ ላይ ብታስገባት አሁን አይታት ከሆነ እኮ ጥያቄ ራሱ መድረክ ላይ ስትመለስ እንደ ጥያቄ እኮ አይደለም ልክ እንደዚህ እንደማወራህ እኮ ነው ታወራው ስማይሏ ምናምን ኤቭሪቲንግ እንደ ጥያቄ ምንም የኔ በውስጥ አያዝችው ስንት ነርቨስ ያረጋት ነገር ይኖራል ምንም ፊቷ ላይ ታየው ሶ በጣም ማለት ፖቴንሻሏ ይዛ ሄደች ሴት ናትና እኔም እንደ ካሪክለም የቀየርኩት የጃጅመንት መንገዱን በጣም ማለት ለራሴ አስደስቶኛል በቃ አይቻለሁ ሀሴት ጋርና ከዚህ በኋላ ይሄ ተወዳድረው ከጨረሱ በኋላ አስተምራቸዋለሁ አሰለጥናቸዋለሁ አይደለም መሆን ያለበት ቀድመ ተሰራቸውና ነው ከዛ በኋላ ወደ ሚስ ወርልድ ያለው መንገዱ መያዝ ያለባቸው እንጂ ሚስ ኢትዮጵያ ሆኖ ሚስ ወርልድ ኢትዮጵያ ሆነው ከዛ በኋላ እንስራ ብትል በ2 ወር በ3 ወር ምንድነው ተሰራው ታለንት ላይ ልትሰራ ኮሙኒኬሽን ስኪል እኔ እውነት አልዋሽም ላይክ ምንም የኮሙኒኬሽን ስኪል ፕሮብለም ያላቸው ሰዎች ነበሩ ሄደው እዛ ኮሙኒኬት ለማድረግ ከሰው ጋር ለምን እዚህ ምን አወዳድራቸው በአማርኛ ነው እኛ ራሱ አናቃቸው ያው እኮ ውስጥ እኮ የሚታየው ስታወራበት ነው እና ምንም እኔ ሁሉንም ከራሴ ጀምሮ ነው ማለት ከራሴ ጀምሮ እንደ ኮሙኒኬሽን እዚህ አንጠቀምበት ስለዚህ በአማርኛ አሸነፍኩኝ ሄድኩኝ እዛ ኤቭሪቲንግ ምንም አማርኛ አንተ ዘህለም ቶ አማርኛ ስምህንም አታውቀውም እና ላይክ እነሱ ነገሮች ቀይረን ስላመጣናት እኔ በጣም ደስተኛ ነኝ ሶ ከዚህ በኋላ ያሉትም ስትሬንግዛቸውን አይተው መተው ኢቭን ተወዳድረው ካላሸነፉ ሁለተኛው እንዳለ ማወቅ መቻል አለባቸው በየአመቱ ስለሆነና አሁን ቅርብ ጊዜ ስለሚጀምር የሁለተኛው ጥሩ እንደ ሀሴት በደንብ በቃ ጎበዝ የሆኑ ሴቶች ይመጣሉ ብዬ አስባለሁ በዚህ እንትኑ ማለት ነው ላንሳውና ሀያት 22 አመት በፊት ነው ሚስ አፍሪካ ሆነችው ሀያት ሚስ አፍሪካ ስትሆን ሀሴት አልተወለደችም ነበር የዚህ ነው ያለቀት ነው ባይዘው ያለው
ዋው ይዝኛል ነው የትውልድ ጋፕ ነው እውነት ማለት ኢማጂን ላይክ ሀያት ሚስ አፍሪካ ስትሆን ሀሴት ለታለውን መወለድ ጭራሽ የታሰበች ማለት ነው እውነት ግን አላት እና በዚህ መሃል ምንም ሄደን መጣን በቻልነው አገራችንን እኮ እናስተዋውቃለን እኔ በቻልኩት እኮ ቤተሰቦቼን ምን ድሬን ያላረኩት ሰው የለኝም እዛ ለመድረስ ምክንያቱም ኤቭሪቲንግ ራሴ ነው ያሸፈንኩት ኤቭሪቲንግ ትኬት ብትል ምን ብትል ኤቭሪቲንግ የሚያስፈልገኝ ማለት ነውና የቻልኩትን እኮ አድርጌያለሁ የቻልኩትን ፕሮሞት አድርጌያለሁ እኮ ግን የሀሴትን ግን ፖይንት ለማግኘት እውነት ሀያት ስታሸንፍ ሀሴት አልተወለደችም እና በጣም ሩቅ ጋፕ ነው ስማቸውም ሀሴት ሀያት የሆነ ተመሳሳይ እንትን ነገር አለ በቃ የሚገርም ነው ማለት ልብ አላልኩትኝም ነበርና አንዳንድ ጊዜ አሁንም ይሄንን ካልሽኝ በኋላ ነው በደንብ ያስተዋልኩትኝ ዛሬ የምንሰራው ስራ ሜቢ ለኛ ብቻ ላይሆን ይችላል ኔክስት ላይ ላለው ጄኔሬሽን ኔክስት ላይ ለሚመጣው መንገዱንም ሊሆን ይችላል የምንከፍተውና የዛኔ ሀያት ባትወዳደር ኖሮ አስቢው ስንት አመት ይሆን ነበር እኮ ለዛ ነው ጋዶልን ማመስገን አለብን ያልኩ የኢትዮጵያን ውበት እኛ ራሳችን ውበት ስላላየን ብቻም ላይሆን ይችላል መንገዱን እንዴት እንደሆነ እኛ ሳናየው እሱ ከዛ መጥቶ ነው ያየው አይቶ ፖዚቲቭሊ ነው ከተባለ ውጪ ያለ ሰው ነው የኛን ውበት የኛን ፖቴንሻል ወይ አገራችን መወከል እንዳለበት እንደዚህ መሆን አለበት ብሎ ያየው እሱ ነው እኔ ተከታይ ነኝ እሱ የከፈተልኝ ላይ ነው የገባሁት ከፈተልኝ ላይሰንሱ ሰጠኝ and then እኔ ቀጠልኩበትና የመጀመሪያ ይሄ አይንህን የምትገልጥበት የለም አይናችን የገለጠው እሱ ነው and then ሀያት አሸነፈች ከዛ በኋላ አሁን ነው አይናችን የተገለጠው እንደሰው ሉላ ምን ላይ ነበረ የሉላም እዚህ ነው የነበረችው ሚስ ወርልድ ኢትዮጵያ ናት ሉላ መልካም በጣም ጠንካራ ተወዳዳሪዎች ነበሩ ባይዘው ግን እንዳልኩህ ነው ላይክ እንደ ጋይዳንስም ሜቢ ጋይድ ያልተደረግነው በትክክል ጋይድ ያልተደረግነው መንገድ ነበረ ብዙ ሰርፕራይዝ የሆናቸው ነገሮች ነበሩ እዛ ስንደርስ ያስባለው ያው እነሱም የራሳቸው ቢያወሩ ይሻላል ግን እስካሁን ጠንካራ ሰው አልነበረም ማለት አይደለም አሁን ላይክ ኤቭሪቲንግ አሁን ሉላ ቁመቷ ብትል የሆነ ግሬሷ ብትል ስኪን ከለሯ ብትል ኮሙኒኬሽን ላይ ጎበዝ ናት ምናምን ይሄ ሁሉ ሆኖ ግን ስቲል አልሆነም ማለት በቃ ማለት አንዳንዴ ያለህበት ኢንቫይሮንመንትም ይወስናል ላይክ እዛ ጋር የነበሩት ሜቢ በጣም ስትሮንግ ተወዳዳሪዎች ሊሆኑ ይችላል አላውቅም አሁን የሀሴትን እኮ ስታይ አይጨንቅም ሁሉም በጣም ጎበዝ ናቸው የትኛዋ ከየትኛዋ እንደምትመጣሱ ግራ ያጋባል ላይክ አፍሪካ ተብለው አሁን ናሚቢያና ኢትዮጵያ ሲያያዙ እኔ እውነት ልቤ በቃ የሆነ ምን ያህል እንደመጣ ልነግርህ አልችልም ምክንያቱም ሁለቱም የየራሳቸው ስትሬንግዝ ነበራቸውና ብቻ በጣም ብዙ ጠንካራ ሄደዋል ግን እንደ ሀሴት አይደለም በቃ ኢቭን ማለት እንትና ከንትና ብለህ አታወዳድራቸውም ግን ሀሴት የሰራቸው ሚሊየንስ ቢሊየንስ ተከፍሎ ይሆናል እኮ የኔ ፕሮሞት ለማድረግ አገር የሆነ ሌላ ስራ ማለት ነው ግን ሀሴት ግን እንዴት ነው የገለጸችው አገሩን መድረክ ላይ ቆማ የሆነ እኮ እንደማታውቀው እንደዚህ ሆነ እኮ ነው የምትሰማውና አይደለም የሷም ፖቴንሻል ቀስ ብለን ገና መጀመሪያ ነው አሁንና ብዙ ነገር እናያለን ያስባለሁ እንደዚህ አሁን በጣም ጠንካራ የሆኑ ሴቶችን ሳይ የእውነት ከሚያኮሩኝ ነገሮች ውስጥ አንደኛው ልክ እንዳንቺ አይነት ሴቶች ጋር ቁጭ ብዬ ማውራቴ መገናኘቴ ምናምን ነውና ከዚህኛው ዘርፍ ደግሞ ሌላ ስራ ደግሞ አለሽ ሲኦ ሆነሽ የምታስተዳድሪበት የራስሽ የሆነ ደግሞ ፕሮፌሽናል አንዳንድ ጊዜ ሰዎች ጋር ሚስ አንደርስታንድ የተደረጉ ነገሮች አሉ ብዬ አስባለሁ አብሶ ጠንካራ ከሆኑ ሴቶች ጀርባ ሌሎች ነገሮች አሉ ተብሎ ብቻ ይታሰባልና ግን ሰርተው የደረሱ ሰዎች ደግሞ አሉ ሶ ያለሽበት ፕሮፌሽን ምንድነው መሰለኝ ንገሪኝ እስኪ እኔ አርኪቴክት ነኝ ሚስ ኢትዮጵያ ሰይድም ዩኒቨርሲቲ ተማሪ ነበርኩኝ ሶ ልክ ከሚስ ወልድ መጥቼ ቀጥታ ዶርም ነው የገባሁት ምክንያቱም ይሄኛውን እኔ ሉዝ ማድረግ አልፈልግም ሶ ትምህርት ቤት እያለሁ ነው ሚስ ወልድ ኢትዮጵያ የሆንኩት ከዛ ቀጥታ ዶርም ገባሁ ትምህርቴን ቀጠልኩኝ and then በጥሩ ግሬድ ነው ግራጁዌት ያደረኩት አዲስ አበባ ዩኒቨርሲቲ አስተማሪ ነኝ ማለት አዲስ አበባ ዩኒቨርሲቲ አስተማሪ ነኝ ስለባይዘው በጣም ደስ የሚለኝ አሁን ብዙ ሰው ይጠይቀኛል ላይክ ማለት ብዙ ቻንሶች አሉኝ ብዙ ስራ መስራት ይችላል ፋይናንሻሊ እና እንደዚህ እኮ ነው ማለት ፔይመንቱ ላይክ ብዙ ሆኖ ምናምን አይደለም አንዳንዴ ማለት ለተማረ ሰው ብለህ የምታስበው አይደለም ግን ምን መሰለህ ደስ የሚለኝ
አሁን ሞዴል ምናምን ተብለ ሴቶቹ ከኔ ነው ምንድነው የሚማሩት አዲስ አበባ ዩኒቨርሲቲ ሌክቸረር ለመሆን ወይ አሲስታንት ሌክቸረር ለመሆን ኤኒቲንግ እዛ ለመድረስ ይሁን እኮ የእውቀት ባክግራውንድ አለ የሰራው ነገር አለ ራስ ላይ ያሳደከው ነገር አለ ስለዚህ ሴቶቹ ከኔ መማር አለባቸው ብዬ አስባለሁና አዲስ አበባ ዩኒቨርሲቲ አስተማሪ ነኝ አርኪቴክቸር ኦፊስ አለኝ ያው ብዙ ነገሮች አሉ ላይክ የሚስወልድ ካምፓኒው የኔ ነው ግን ያው እንደ ስራ ምሰራቸው እነዚህ ናቸው አሁን ከዚህ ሁሉ ጀርባ ያለች የሆነ ጊዜ ላይ ትልቅ ህልም ያለመች ገን ያለች በልጅነትሽ ምን መሆን ነበር የምትፈልጊው ሳሊ መሆን ነበር የምፈልገው ሳሊም ነሽ እኔ ስዕል በጣም ወዳለሁ ይሻላል ገና እየተማርኩ ነው ኦኬ ምክንያቱም ስዕል ዝም ብሎ እኮ አይደለም ስዕል እንዴ በጣም እኮ ተላልቅ ሳሊዎች ስለ ስዕል ማውራት አልችልም በጣም ማለት ዲፕ ነው በጣም ትልቅ ነውና ስዕል ወዳለሁ እንደ ሆቢ እሰራለሁ እንደ ሳሊ ግን መጠራት አልችልም ግን የልጅነት ህልምሽ ነበር አዎ ከልጅነቴ ያው ኢቭን አርኪቴክቸር የገባሁት የስዕል ዙሪያ አካባቢ ስለሆነ ነው እንጂ ሪሊ አርኪቴክቸር ምን እንደሆነ አውቄው አይደለም እኔ ማለት የአርኪቴክቸር ባክግራውንድ ያለውም እኔ ፋሚሊ ውስጥ አልነበረምና እኔ በደንብ አላውቀውም 11ኛ ክፍል ገባው ቴክኒካል ድሮይንግ ላይ በጣም ጎበዝ ነበርኩኝ የራሴን ትቼ የሰው ስሰራ ነበር ማለት በቃ ኢንጆይ ስለማደርገው ማለት ነው ሌላ ሆምወርክ ወስደውልኝ ይሄን ቢሰጡኝ ደስታ ይላል ሁለት እንደዛ ነበርኩ እና ልክ እንደዛ አለፈ ሰው አንድ አስተማሪ ነበር የቴክኒካል ድሮይንግ አስተማሪ ነው ከዛ ሰላሳይ like architecture ብትገቢ ጥሩ ነው አንዳንዴ ማለት አይነህ የምትገልጥባቸው ሞመንቶች ማመስገን ጥሩ ነውና architecture ብትገቢ ጥሩ ነው ምናምን ሲለኝ ማለት ምንድን ነው architecture like I don't even know ከዛ በኋላ ነው ማንበብ የጀመርኩት architecture ስለ በቃ ስሎች አሉ like ብዙ ነገሮች ታለ ኦኬ በዛ ከሆነ ሰው ይሄንን ነው መድረስ ያለብኝ ብዬ በቃ እዛው ቀጠልኩ ማለት ነው ከዛ አሁን እዚህ ጋር ደረስኩኝ ምንድነው ህልምሽ አሁን ህልሜ በጣም ሰፊ ነው እንዳልኩ ነው like አንድ ቦታ ላይ ስታክ አላደረኩም በኤጁኬሽንም like ዲግሪ ግራጁዌት አደረኩኝ ማስተርስ ሰራሁኝ በላንድስኬፕ አርኪቴክቸር ከዛ ደግሞ ይሄኛው አለ የሚስወልድ አለ like ብዙ ነገር ነው ድሪም ያለኝ ኢቭን ምን እላለሁ መሰለ የሐሴት የደረሰችበት መንገድ የለም እዚህ ጋር ነው አይደል ያየን ያለ ነው እኔ ምን እያሰብኩ እንደሆነ ታውቃለህ ሚስወልዱ ራሱ እዚህ ማይዘጋጅበት ምክንያት ምንድነው why not እንደ ሀገር ምንም ምክንያት የለውም so እንደ ድሪም ሊሚትድ አይደለም በዚህ ጋር ይሄኛውን አስባለሁ በዚህ ጋር ይሄኛውን አስባለሁና በከረንት ኢሹ ብቻ ካወራን ሚስወልዶችን እዚህ ማናመጣበት ምንም ነገር የለም so ካጠገብ የሆነ ሰው ሰፖርት እንዲያደርገኝ ፈልጋለሁ ያለው ድሪም ይሄ ነው እጅግ በጣም አድርጌ ነው የማመሰግነው ምን አለ የምትጠይቂኝ ጥያቄ አንተ እኔን እኔ ጃራሴ ላይ ልጠይቅህ እስቲ like መጀመሪያ ስንተዋወቅ like ዳዊት ድሪምስ ጋር ነበር ምናምንና መጀመሪያ ስመጣና አሁን ምን ለውጥ አየህ በጣም ብዙ የዛ ሰዓት ላይ ማለት እዛ ቦታ ላይ ከተመለከትሽ የሚመጡ ሰዎች ሁሉ የሆነ መንገድ ያለፉ ናቸው የሆነ ነገር የሆነ ኤክስፒሪየንስ ብቻ ያደረጉ ሰዎች ናቸውና ላይክ መጀመሪያ ላይ ሳይሽ ስፖርተኛ ነበር ይመስልሽ እና ሶ ኦኬ ቦክሰኛ ነች ወይንስ ምናምን ብዬ ነበር ከዛ ደግሞ የሆነ ጊዜ ላይ መድረክ ላይ ወጥተሽ ስታወሪ ሞዴል እንደሆንሽ ምናምን በደንብ አወኩኝ ከዛ በኋላም ቁጭ ብለን የማውራት ቻንሱም ነበርንና መጀመሪያ ግን ሳይሽ የሆነ አይነት መንገድ የምትፈልጊ አንዳንድ ጊዜ ቅድም እንዳልሽው ነው መንገድ የሚያሳየን ሰው እንፈልጋለን አንዳንድ ጊዜ በቃ ጭልም ይልብናል እናቋለን እኮ ምን ማድረግ እንደምፈልግ ምናምን ግን በቃ ትንሽ የሆነ ነገር ሺፍት የሚያደርገን የኤነርጂ ጉዳይ ሊሆን ይችላል ያንን ነገር ብቻ የምንፈልግበት ታይሞች አሉና እዛ ሞመንት ላይ የነበርሽ መሰለኝ የዛን ጊዜ ላይ አሁን ደግሞ የሆነ አይነት ባሪየር ሰብረሽ ነው እዚህ ጋር የቆምሽው የሆነ የተሸፈነ ነገር ነበረ የሆነ አቧራ ነበረ ልክ አሁን እንዴት ነው ዓለማችን ላይ በጣም ውድ የሆነ መኪና አስብ የሆነ ጋራጅ ውስጥ አቧራ ሆኖ ምናምን ቢቀመጥ ወርዝለስ ሊመስል ይችላል
ግን ያ አቧራ ሲራገፍ ያ መኪና በቃ በጣም ውድ ነው ከመኪና ጋር ያወዳደርኩሽ ሳይሆን አንዳንድ ጊዜ ያ እንደዚህ አይነት ሞመንት ውስጥ እንገባለን በቃ ብዙ አይነት ሸክሞች ብዙ አይነት ይሄ ትራማም በዩ ብዙ ነገሮችን እንሸከምና ከዛ በቃ ኢነርጂያችን ሁሉ ድክምክም ይላል ሶ የሆነ ሞመንት እንፈልጋለን ሺፍት የምናደርግበትና አሁን ሺፍት አድርገሽ አብርተሽ አሸንፈሽ የሆነ ደረጃ ደርሰሽ ስለመጣሽ በጣም ደስ ብሎኛል ቴንክ ዩ በጣም ነው ማመሰግነው ኔክስት ደግሞ በሰፊው አለ ደስ ይላል ቤት ቴንክ ዩ የሆነ ሆሚ ነገር ነው ብዙ ነገር ዲስከስ ለማድረግ በጣም ይመቻል እየሞከርን ነው ገና ወደ መስመር ለመግባት ከፈጣሪ ጋር ደግሞ የሆነ አይነት ለውጥ እናመጣለን ብዬ አስባለሁ የማይመጣ ነገር የለም አንተ ከፈለክ ከፈጣሪ ጋር ሆነህ ብቻ እኔ ማለት በህይወቴ የተማርኩት እሱ ነው ፈጣሪ ላይክ በየእምነታችን የሌለበት ቦታ ስንደክም እኔ ትርፉ ድካም ነው ሌላ ምንም የምታመጣው ነገር የለም ብለው ሜቢ ሳምዴይ ጊቭ አፕ ታደርጋለህ በቃ ፈጣሪን ያለበት መንገድ ላይ ከደከምክ ግን የማይደርስ ነገር የለም እንደዛ ብለህ መሄድ ነው ሰው ይደርሳል ኤግዛክትሊ ቴንክ ዩ በጣም አመሰግናለሁ የዛሬው ፖድካስታችን ይህንን ይመስላል በዚህ ፖድካስት ላይ በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው እናመሰግናለን